ተነስተልን ክቡራን ተመልካቾቻችን ሲሳይ ጌና ከሉዓላዊ ሚዲያ ማክሰኞ መስከረም 20 2018 ዓመተ ምህረት That's why I will fight to the nail against my erstwhile comrades, because what they are trying to do is to invite the federal government to fight whatever war, whatever conflict it might have in Tigray, and that would only happen at the expense of the people of Tigray. Just coming back from Ethiopia, and I came back straight to Anga from Ethiopia, where we talked about our support to the new airport project. And it's going to be probably the biggest airport in Africa and one of the biggest in the world. ከትላንት ጀምሮ በትግራይ አክቲቪስቶች ለከፍተኛ ጩኸት እየተሰማ ያለው ህወሓት የትግራይ ልጆችን ከፋኖ ጎን አሰልፎ አስጨፈጨፋቸው የሚል ነው ያሉ ምልክቶች ምናምን መረጃዎችን በተወሰነ ደረጃ የሚያንጸባርቁት አሁን ግን የማይደበቅበት ደረጃ ላይ ደረሰና ቢያንስ ህወሓት ያሰለፋቸው ከ100 በላይ ሰዎች በዛ ጦርነት የኢትዮጵያ መከላከያ ሰራዊት በወሰደው የአጸፋ ምት ተገድለዋል። ከ50 በላዩ ደግሞ ቁስለኞች በመሆናቸው ወደ የሆነ የተጠቀሰው ቦታ ላይ ወደዛ አጓጉዟቸዋል የተባለው ከጨፈነው ጋር የጨፈነ መግለጫ ማውጣት ብዙ የሚጠቅም ነገር አይደለም። ሰዎች ሲደራጁ ሲሰባሰቡ ሀገር ወደ ተሻለ ጎዳና ለመውሰድ እናስባለን የሚሉ ሰዎች በአንድ በኩል የጠራ ሐሳብ ይዞ መምጣት፣ በሌላም በኩል ደግሞ ደፋርነት ያስፈልጋል። ደፋርነት ለምን? ለህዝብ የተሻለ ሁኔታ ውስጥ እንዲገባ፣ ህዝብ ከመከራ እንዲፈታ የሆነ ኃይል ችግር የሆነውን ኃይል በድፍረት መገሰጽና ማሳሰብ ተገቢ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የህወሓት አመራር ከኤርትራ ጋር የፈጠረው ትብብር ትግራይን የጦርነት አውድማ የሚያደርግ ከሆነ የቀድሞ ጓዶችን እፋለማቸዋለሁ ሲሉ አቶ ጌታቸው ረዳም ገለጹ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ዛሬ ዱባይ ላይ በሰጡት ቃለ ምልልስ የኤርትራ መንግስት ጦርነቱ በትግራይ ወይንም በአማራ ክልል እንዲሆን እንደሚሰራም አመልክተዋል። ከዩናይትድ አረብ ኤምሬት ዱባይ ከሚሰራጭ ግሎባል ፓወር ሺፍት ከተባለ ሚዲያ ጋር ዛሬ ባደረጉ በዚህ ቃለ ምልልስ ከኤርትራ ጋር ቅድሚያ ግንኙነት የጀመሩት እርሳቸው እንደነበሩም አስታውሰዋል። በወቅቱ የግንኙነቱም ዓላማ ከኤርትራም ሆነ ከፌዴራል መንግስት ጋር ሌላ ዙር ጦርነት ውስጥ ላለመግባት እንደነበር ገልጸዋል። የቀድሞ የትግል አጋሮቻቸው ከኤርትራ ጋር የፈጠሩት ትብብር ከፌዴራል መንግስት ተደቅኖብናል የሚሉትን አደጋ ይታደገናል በሚል እንደሆነ አመልክተው በእርሳቸው በኩል ደግሞ ከፌዴራል መንግስት ጋር መስራቱ የተመረጠ ሆኖ እንዳገኙት ገልጸዋል። በዚህም ዋና ዓላማቸው የዲፕሎማቲክ ማህበረሰቡን ጭምር ትኩረት በማግኘት የፕሪቶሪያው ስምምነት ሙሉ ሙሉ ተግባራዊ እንዲሆን ነው ብለዋል። What the TPLF leadership is trying to do is to see if aligning, an alliance with the Eritreans could save them from a real or perceived threat from the federal government. But the best approach for me is to try and work closely with the federal government to draw on the diplomatic support of the international community to try and focus on the full implementation of the Pretoria Agreement rather than trying to find another ally. በኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተም ኤርትራ የኢትዮጵያን የቁጥርና የቴክኖሎጂ የበላይነት በማጤን ጦርነቱ ከድንበር ውጭ በትግራይ ወይንም በአማራ ክልል እንዲሆን እንደምትፈልግ ገልጸው የትግራይ ሕዝብ ተመልሶ ጦርነቱ ሲገባ በዝምታ እንደማይመለከቱም አሳስበዋል። What the Eritreans are trying to do, is to make sure that the conflict goes southwards. So rather than confronting the federal government, whatever its intentions are in the Eritrean border,
because they don't have the numerical advantage, they don't have the technological advantage and all that. They want to send the conflict away from their borders, and it was going to be either in Tigray or in Amhara. So if some conflict erupts, then at the expense of the people of Tigray, that is going to happen at the expense of the people. That's what I don't want to see. በወንድምና እህቶቼ እንዲሁም ወላጆቼ ኪሳራ በትግራይ ምድር የሚካሄድን ጦርነት ማየት አልፈልግም ያሉት አቶ ጌታቸው ረዳም የህወሓት አመራር የፌዴራል መንግስት ወደ ትግራይ ምድር ለጦርነት ከጋበዘም የቀድሞ ጓዶቼን እፋለማለሁ ብለዋል። That's why I will fight to the nail against my erstwhile comrades, because what they are trying to do is to invite the federal government to fight whatever war, whatever conflict it might have in Tigray, and that would only happen at the expense of the people of Tigray, at the expense of my sisters, at the expense of my brothers, at the expense of my parents. That I would fight to the nail as long as I'm alive. የኤርትራ መንግስት ከፌዴራል መንግስት ጋር የፈጠረው ልዩነት የህወሓት አመራር ሙሉ በሙሉ ካልጠፋ በሚል የፕሪቶሪያውን ስምምነት በመቃወም እንደነበር ያስታወሱት አቶ ጌታቸው ረዳም የፕሪቶሪያ ስምምነት ግን ለትግራይ ህዝብ እፎይታ የሰጠ መሆኑን አብራርተዋል። በጦርነቱ ወቅት የተገደለው የእርሳቸው አጃቢ ወላጅ እናት የፕሪቶሪያው ስምምነት ሌላኛው ልጃቸውን እንዳዳነላቸው እንደገለጹ አመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ከሰሞኑ በኢትዮጵያና በኤርትራ ጉዳይ ላይ ስማቸው ተደጋግሞ እየተጠቀሰ ያለው የአሜሪካው የአፍሪካ ጉዳዮች አማካሪ አምባሳደር ማሳድ ቦሎስ በኢትዮጵያ ቆይታቸው ከፖለቲካዊ ወይ ደግሞ ከጸጥታ ጉዳዮች ባሻገር በኢኮኖሚያዊ ጉዳዮች ላይም ቆይታ ማድረጋቸው ይታወሳል። በተለይም ከኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከአቶ መስፍን ጣሰው ጋር ቆይታ ማድረጋቸው ወይ ደግሞ መወያየታቸውንም በወቅቱ ራሳቸው ከሰጡት ማብራሪያ መገንዘብ ተችሏል። አሁን ሰሞኑ ወደ አሜሪካ ከተመለሱ በኋላ ኒውዮርክ ላይ አንድ መግለጫ ሰጥቷል። በተለይም በኢኮኖሚያዊ ጉዳዮች ላይ በኢትዮጵያ ቆይታቸው የነበረው ሁኔታ በተመለከተ አምባሳደር ቦሎስ ወደ አሜሪካ ከተመለሱ በኋላ ኒውዮርክ ላይ ፎሬን ፎረም ፕሬስ ሴንተር በተባለ መድረክ ከሌላም የአፍሪካ ጉዳይ ባለስልጣን ጋር በመሆን በጋራ መግለጫ ሰጥተዋል። የዛ መግለጫቸው ማጠንጠኛ የአሜሪካው ዶናልድ ትራምፕ የአፍሪካ ፖሊሲያቸውን በሰብሳራን አፍሪካ ወይ ደግሞ ከሰሃራ በታች ያሉ አፍሪካ ሀገሮች ላይ ትኩረት በሚያደርጉበት ሁኔታ ላይ ያተኮረ መድረክ ነው። በዛ መድረክ ላይ እንግዲህ አምባሳደር ቦሎስ የሰጡት መግለጫ ላይ በተለይ ከኢትዮጵያ ኢኮኖሚያዊ ሁኔታ በይበልጥም ደግሞ ከኢትዮጵያ አየር መንገድ ጋር በተያያዘ ያነሱት ነጥብ አለ። ወደ 10 ቢሊዮን ዶላር የሚያወጣም በአፍሪካ ግዙፍ በዓለም ላይ ደግሞ ከግዙፎቹ አንዱ የሆነ አየር መንገድ አየር ማረፊያ ኢትዮጵያ እየገነባች ስለሆነ ያንን መደገፍ የሚቻልበት ሁኔታ ላይ ስነጋገር ቆይቼ ወደዚህ መምጣቴ ነው በማለት በመድረኩ አንስተዋል። Just coming back from Ethiopia, and I came back straight to Anga from Ethiopia, where we talked about our support to the new airport project. And it's going to be probably the biggest airport in Africa and one of the biggest in the world. It's a $10 billion project, probably more. The DFC and other institutions are supporting. እንግዲህ በኢትዮጵያ አየር መንገድ ወደ 10 ቢሊዮን ዶላር አውጥቶ የሚያስገነባውና ከ130 ሚሊዮን በላይ ተጓዦችን ማስተናገድ የሚችል አውሮፕላን ማረፊያ በአመት ነው። እንግዲህ ያንን በተመለከተ እንግዲህ ከሰሞኑ መግለጫዎች መሰጣታቸው ይታወሳል። ከአፍሪካ ልማት ባንክም በዛ ረገድ ድጋፎች በተወሰነ ደረጃ ተገኝተዋል። ስለዚህ አሁን ከኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከአቶ መስፍን ጣሰው ጋር ያደረጉት ውይይት እንግዲህ ምናልባት በአሜሪካኖቹ በኩል ምናልባት ድጋፍ ማግኘት የሚቻልበትን ሁኔታ በተወሰነ ደረጃ በር የከፈተ ይመስላል። መግለጫቸውም ያንን ያንጸባርቃል። እንግዲህ አምባሳደር ማሳድ ቦሎስ አሁን ብዙ ጊዜ ኢትዮጵያ ፖለቲካ ውስጥ አንዳንድ የአሜሪካ ባለስልጣናት በሆነ አጋጣሚ ላይ ጎልተው ይወጣሉ። ልክ የፕሪቶሪያው ስምምነት ወቅት ማይክ ሀመር ተደጋግሞ እንደሚጠቀሱት ማለት ነው።
በምርጫ 97 የቅንጅት መሪዎች እስር ቤት በገቡበት ወቅት ደግሞ ያማማቶ የሚባሉ በኢትዮጵያ የአሜሪካ አምባሳደር ቀደም ሲልም ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሆኖ ሲያገለግሉ የነበሩ እነዚህ ሰዎች በሆነ አጋጣሚ በሆነ ክስተቶች ጎልተው ገዝፈው በሚታዩበት ወቅት ስማቸው ተያይዞ የሚነሳበት ሁኔታ አለ። አሁን በኢትዮጵያና በኤርትራ መካከል ካለው ሁኔታ ጋር በተያያዘ ደግሞ አምባሳደር ማሳድ ቦሎስ ያው እየተነሱ ነው። በአንድ በኩል በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ወደ አሜሪካ ከተመለሱ በኋላ በኒውዮርክ ከኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ጋር መወያየታቸውም ይታወሳል። ሁለቱም ባነጋገሩበት ወቅት በንግግር በውይይት ችግሮችን ለመፍታት ያላቸውን ዝግጁነት የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላም በቀይ ባህርም በአባይ ጉዳይም እንዲሁም በአፍሪካ ቀንድ በጥቅል ለመወያየት ያላቸውን ዝግጁነት ያረጋገጡበት ነው። እኔ አንዳንድ እንትን እጅግ በጣም ይገርመኛል። የዚህ የኢትዮጵያም የአካባቢውም በአብዛኛው በዚህ በብሔር በአካባቢ ስሜት በምናምን የተበከለ ነገር ስለሆነ ድክም የሚያደርግ ነገር ነው። በአደባባይ የተጻፈ ነገር ላይ አሁንም መጥቶ ኮሜንት ላይ ምናምን ወይ ደግሞ በግል የሚጽፍ ሰው አለ። ምንድን ነው በቀይ ባህር ላይ እንወያያለን አላሉም የሚል ያኔ የፕሪቶሪያው ስምምነት ሲፈረም እጅግ በጣም የሩብ ጊዜ ክስተት አይደለም። በጣም ሁላችን የምናስታውሰው ማለት ነው። ቲፒኤልኤፎች አስተዳደሩ እንዲፈርስ አልተወሰነም እያሉ ይቀሰቅሱ ነበር። አንበርክከ ምንድን ነው አስገድደን ፕሪቶሪያ ወሰድ ነው የሚል መግለጫ የሚሰጡ ነበር። ያንን የሚያምን ሰው ያኔ ነበር። እንግዲህ አንድ ሰው አይኑን ካልገለጠ አእምሮን ማፍታታትና ከግራ ቀኝ ማየት ከተቸገረ በአንድ ወገን የሚነገረውን ብቻ ሳይሆን አይሆንም ብሎ ለራሱ የደመደመውን ነገር ሲሆን ለማመን ይቸገራል፣ ለመቀበል በጣም በጣም ይሰቃያሉ አንዳንድ ሰዎች። ዞሮ ዞሮ ግን እንዲህ አይነት ሰዎች የማይገባቸው የማይረዱት የንግግር አማራጮች በውይይት ችግሮችን እፈታለሁ የሚል በየትኛውም ወገን ሀሳቡን የሚያራምድ ሰው ለመፍትሄ እየተጨነቀ ነው። መውጫ መንገድ ለየትኛውም አካባቢ ህዝብና ማህበረሰብ ለሀገር መውጫም ከችግር ለመፋታት ችግሮችን ወደ ነጋ ላለማሳደር ጥረት እያደረገ ነው የሚል ነገር ስለሆነ እንዲህ አይነት በኃላፊነት የሚንቀሳቀሱ ወገኖችን ማበረታታት መደገፍ እንጂ አይሆንም የሚለውን የሆነውን ነገር መመለስ ስለማይቻል በዛ ረገድ የሚደረጉ ነገሮች ብዙ ትርጉም ያላቸው ነገሮች አይመስሉኝም። ይልቁንም ከሰሞኑ አምባሳደር ማሳድ ቦሎስ ጥረት በሚያደርጉበት ወቅት ምናልባት ከእርሳቸው ጋርም ጥሩ የገጠመ መስሎ የሚታየ ነገር በዚህ በወሎ በሰሜን ወሎ አካባቢ የነበረው ሁኔታ የሆነ ነገር አድርገን ምናልባት እንቅደም ብለው አቅጣጫ ለማስቀየስ ያደረጉት የተደራጀ የተቀናጀ እንቅስቃሴ ከዛ በኋላ ምላሹ ከጠበቁትና ከገመቱት በላይ መቀጥቀጥ የሚለው ከሚገልጸው በላይ ስለሆነ ደረሰባቸው። ምናልባት በጣም ፍሬን ሊይዙ የሚችሉበት እድል የትኛውም ወገን ማለት ነው፣ ጽምዶም ይሁን ያው ጉዳይ አስፈጻሚውም ይሁን ሌላውም። ጉዳይ አስፈጻሚው እሱ ተግባሩ ነው፣ ገንዘብ እስከተላከለት ድረስ ሌላ ስራ የለውም። ግን ተቀጠቀጡ። ንጹሐን ማለት ያው የሆነ ዓላማ አሳካለው ብለው ሳይሆን የሆነ ጥቅም ብለውም ሳይሆን በቅንነት የሆነ ነገር ትግል እያደረግኩ ነው ብሎ የሚያስቡ ስንት የተወሰነ ፐርሰንት መኖራቸው አይቀርም። እነሱ ሁሉ ተቀጠቀጡ በየሜዳው ምናምን አየን። አሁን አዲሱና አስገራሚው ነገር ከትላንት ጀምሮ በትግራይ አክቲቪስቶች ከፍተኛ ጩኸት እየተሰማ ያለው ህወሓት የትግራይ ልጆችን ከፋኖ ጎን አሰልፎ አስጨፈጨፋቸው የሚል ነው። ያሉ ምልክቶችም ምናምን መረጃዎችም በተወሰነ ደረጃ የሚያንጸባርቁት፣ አሁን ግን የማይደበቅበት ደረጃ ላይ ደረሰና ቢያንስ ህወሓት ያሰለፋቸው ከ100 በላይ ሰዎች በዛ ጦርነት የኢትዮጵያ መከላከያ ሰራዊት በወሰደው የአጸፋ ምት ተገድለዋል። ከ50 በላዩ ደግሞ ቁስለኞች በመሆናቸው ወደ የሆነ የተጠቀሰው ቦታ ላይ ወደዛ አጓጉዘዋቸዋል የተባለው። በተወሰነ ደረጃ እነዚህ ሰዎች ምን ለማሳካት ነበር አንዳንዴ አይገባኝም። የሆነ እዚህ ጋር የኢትዮጵያ መንግስት ኃይሉን ምናምን አድርጎ ሲረባረብ እንደተባለው በራያ በኩል የሆነ ነገር፣ በወልቃይት በኩል የሆነ ነገር ለማድረግ ነበር ወይ? ትንሽ ግራ የሚያጋባ ነገር ነው።
በዛ በኩል የሚደረግ ነገር ሲያደርጉ ይሄ የተወሰነው የጨፈነውና ምናምን የሚለው ፋኖ ምንም ጥያቄ የለውም። ምንድን ነው የራሱ ሰፈርንም ምናምንም አሳልፎ ለመስጠት ምንም የሚያድማነታ የለም። በቃ አሁን ተገዝቶ ምናምን ያለ ኃይል ነው አብዛኛው። ግን በዛ መልኩ ምንድን ነው ማሳካት የሚፈልጉ እሱ ራሱ ግልጽ አይደለም። ግን ትልቅ ጥቅም አምጥቷል። ትርጉም ያለው ጥቅም አምጥቷል። አሁን እንደማየው እንደምንረዳው ምናልባት ያልገመቱት ያልጠበቁት የሆነ ነገር በሆነ መንገድ የኢትዮጵያ መንግስት ኃይሉን የሆነ አቅጣጫ ላይ አሰባስበዋል። እርምጃው እንዴትና በምን መልኩ እንደሚፈጸም ትንሽ ግራ መጋባቶች ሊኖሩ ይችላሉ። ግን ይሄኛውን ባልታሰበውን ኦፕሬሽን አድርገን በተለያየ መንገድ የተበተነውን ደጋፊ ለማስፈንጠዝ ከዛም ባሻገር የተወሰነ ነገር የኢትዮጵያ መንግስት ኃይሉን ወደሆነ አቅጣጫ ሲስብ በሌላ በኩል ለመተኮስ እንሞክራለን አቅደናል ብለው ይሆን ወይ ደግሞ የኢትዮጵያ መንግስት ሊተኩስብን ስለሆነ እቅዱን እናሰናክለው ብለው ይሆን? ብቻ በማናቸውም መንገድ የጀመሩት ነገር ያው ኢትዮጵያን ለመታደግ ሰላሟን፣ ደህንነቷን ለማረጋገጥ ሲሉ ዋጋ የከፈሉ ልጆች አሉ። ኢትዮጵያ መከላከያ ሰራዊት የተባላት ግን በምላሹ ትልቅ ትርጉም ያለው ነገር ደግሞ ተገኝቷል። በፊት ወደ እርምጃ ከመሄዳቸው በፊት 2-3 የሚያስቡ ከሆነ አሁን አንድ ምሽት አዳራቸውን ሙሉ አስበው ከዛ በኋላ ለመወሰን ነው ማለት ያለባቸው። እንደ አሁን ሁኔታዎችን ገምጎ ወደዛ ሄዳሉ ብዬ አምናለሁ። ግን በየትኛውም በትግራይ አክቲቪስቶቹ በኩል የሚወጡ መረጃዎች አሁን ትላንት በየቦታው ወዲ ሻምበልም በተለያየ ቦታ እያንዳንዶቹ አክቲቪስቶቹ የጻፏቸው መረጃዎች እየወጡ ነው። ቲፒኤልኤፍ ለስልጣን ሲል በትግራይ ምድር ላይ የትግራይ ልጆችን አስጨፈጨፈ። አሁን ደግሞ ከፋኖ ጋር አጣመረና ከ100 በላይ ሰዎች እንዲገደሉ በኢትዮጵያ መከላከያ ሰራዊት እርምጃ እንዲወሰድባቸው አደረገ። ከ50 የሚበልጡት ቆስለዋል የሚለው ያው አየሩን የተቆጣጠረ ነገር ነው። እንግዲህ ይሄ ባለበት ሁኔታ ውስጥ ቲፒኤልኤፍ እንደገና ልማዱ መግለጫ ማውጣት በነገራችን ላይ የዕለት ተዕለት ህይወታቸው ሆኗል። የዕለት ተዕለት ተግባር በየቀኑ ስራቸው ሆኗል። አሁን የወጣው መግለጫ የኢትዮጵያ መንግስት የዘር ማጥፋት እርምጃውን ቀጥሎበታልና በፕሪቶሪያ ሰላም ስምምነት ዋስትና የሰጡ አካላት የአሜሪካ መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረት እና የተባበሩት መንግስታትን የመሳሰሉ ተቋማት ስሙኝ የሚል ጥሪ አቅርቧል። ህወሓት ምናልባት ትንሽ አስቸጋሪ የሚሆነው እነዚህ ሰዎች ትግራይን ራሳቸውን እንዲያስተዳድሩ ብሎ የፌዴራል መንግስት ኃላፊነቱን ትቶ ወጥቷል። አሁን በተወሰነ ደረጃ ትግራይ ውስጥ ነፃነትን አምጥቶ የነበረው የአቶ ጌታቸው አስተዳደርም በጉልበት በኩዴታ በሚባል ደረጃ ስልጣኑን ጥሎ ወጥቷል። በተወሰነ ደረጃ ከአቶ ደብረጽዮን ጋር የሚስማሙት እነ ጀነራል ታደሰም ኃላፊነቱን ወስደዋል። ስለዚህ የዘር ማጥፋት የምናምን ነገር የሚባል ነገር ካለም መጠየቅ ያለበት የጀነራል ታደሰ ወረዳ አስተዳደር ነው። ይህ ዝም ብሎ ላይ ሲታይ ማለት ነው። በተጨባጭ እንዴት ይሰራሉ የሚለው ነገር ሲታይ ራሳቸው ዶክተር ደብረጽዮን ናቸው መጠየቅ ያለባቸው። ለምን ኮማንድ ፖስት ነው ትግራይን የሚያስተዳድረው። ጀነራሉ ከአዲስ አበባ ስልጣን ቢሰጣቸውም ስልጣናቸውን ለቡድኑ ኃይል ኮማንድ ፖስት ለሚባለው 3 ካስተዳደሩ ከታጣቂዎቹ ከህወሓት እነ ዶክተር ደብረጽዮን እነ ወይዘሮ ፈትለወርቅ ያሉበት መዋቅር ተዘርግቶ የዕለት ተዕለት ስራዎች የሚወሰኑት በዛ ቡድን ስለሆነም ትግራይ ውስጥ የዘር ማጥፋት ተፈጽሞ ከሆነም እነ ዶክተር ደብረጽዮን ናቸው የፈጸሙት ማለት ነው። ማለትም እነ ጀነራል ታደሰም ሁሉም እዛ ውስጥ ያሉት አመራሩ የሚያዙ 9 ሰዎች ማለት ነው። ምናልባት ግን ሁሌ ቲፒኤልኤፍ እንትን የሚለው የኛ ምንድነው የማናስተዳድረው ወልቃይት የሚል ነገር ሊያመጡ የሚችሉበት እድል ሰፊ ነው። ወልቃይትማ የትግራይ ተወላጅ የለም ብለው እኮ ሺህ ጊዜ ተናገሩ። ያንን ደጋግሞ ተናገሩ። ስለዚህ ወልቃይት ውስጥ የትግራይ ተወላጅ እንዳለ ነቅሎ ወጥቶ ምንድነው መጠለያ ካምፕ ነው ያለው ብለው ከተናገሩ
ወደ 5 ዓመታት እየተቆጠሩ ነው። ስለዚህ ትግራይ ውስጥ የሚፈጸም የሰብአዊ መብት ረገጣ ካለ የቲፒኤልኤፎች ነው የነ ዶክተር ደብረጽዮን የኛ ጀነራል ታደሰ። ስለዚህ ራስ በራስ የመጠያየቅ ነገር ነው ይሁን እንጂ ወደ ፌዴራል መንግስቱ ሊመጣ የሚችልበት ሁኔታ የለም። ወልቃይት ውስጥ የት ቦታ መቼ ለምን የሚለውን ትተን እዛ ቦታ ላይ ማንም የለም ብለው በተደጋጋሚ ሲናገሩ ስለቆዩ በዛ በኩል የሚፈጸሙ ነገር አለ ተብሎ ወይ ደግሞ ያንን እንደ ምክንያት መውሰድ የሚችሉበት ሁኔታ አለ ብዬ አላምንም። ግን ምናልባት አሁን ዘር ማጥፋት የሚለው ታጥቀው ፋኖ ላይ ተደርበው የሆነ ነገር እናሳካለን ብለው እርምጃ የተወሰደባቸው ላይ የተወሰደው እርምጃ ነው ዘር ማጥፋት የሆነው። ዶክተር ደብረጽዮን እጅግ በጣም አስገራሚ ሰዎች ስለሆኑ ምንም ነገር ቢያደርጉ ደጋግሜ ያልኩት ነው የሚገርመኝ ሰው አይደሉም። እኚህ ሰው ምናልባት ወደ መጨረሻ ወደ ጦርነቱ ምናምን ሊሄዱ ሲሉ አንድ ቪዲዮ እያየው ነበር። ግንቦት 20 አዲስ አበባ ውስጥ እነሱ ስልጣን በለቀቁ በአመቱ ይመስለኛል ግንቦት 20 በሚቀጥለው ዓመት ማለት 2011 ነው። ግንቦት 20 አልተከበረም ማለት በፌዴራል ደረጃ የበዓል ቀን ነው፣ መስሪያ ቤት ዝግ ነው፣ ግን የሚከበር ነገር አልነበረም። እነሱ ያንና ክብር ብለው አክሱም ከተማ ላይ አንድ ግንቦት 20 በዓል ይከበር ነበር። ያ ምንድን ነው ለምንድን ነው ሰው አንዳንዴ ሰዎች ጊዜህና ወቅቱ ካለፈ በኋላ ዝም ብሎ ከመንፈራገጥ ምንድን ነው በዚህ በሰው በተወዳጅነቱ በተቀባይነት ባለው ዘመን ምናምን ዞር ቢል እንዴት ትልቅ ነገር ነው። እዛ ጋር አክሱም ላይ ግንቦት 20 ሲከበር የነበረው ጭብጨባና ወደ መድረክ ሲወጡ የነበረው አቀባበል እጅግ የሚገርም ነበር። አብዛሐኩም እስተኸበርከ ህዝብ ትግራይ ዛሬ ዶክተር ደብረጽዮን የትኛውን መድረክ ላይ ድንጋይ በተለይ በወጣቶች ሲወረወርባቸው እንጂ ሲጨበጨብላቸው የማይመስለኝም። በየቦታው የምናያቸው የምንረዳቸው ነገሮች እነዚህ ናቸው። ምናልባትም ያ ጭብጨባ አስከሯቸው ከዛ በኋላ አውዳሚውን ጦርነት ከሌሎች መሰል አጋሮቻቸው ጋር ሆኖ ከቤተ መንግስት እንመለሳለን ብለው ኢትዮጵያን መከራ ውስጥ የትግራይንም ህዝብ ራሳቸው እንዳመሩት ከ600 ሺህ በላይ ሰዎች እነሱ የሚሉት እንደውም ሚሊዮን ነው። እነ ኦባሳንጆ በሰጡት መግለጫ ከ600 ሺህ ሰው በላይ አለቀ። ይህን ያደረጉ ሰዎች ከዛ በኋላ እድል ተመቻችቶ ሰላም ተመልሶ ሰላምን ለማጠናከር የሚያስችሉ ሁኔታዎች ላይ ከመሄድ ይልቅ የሆነ ነገር መንግስት እንዴት አድርገን ነቅነቀው እንዴት አድርገን ወደ ቤተ መንግስት እንመለስ ወይ ደግሞ ወደ ቤተ መንግስት ባንመለስ እንኳን ጠያቂ በሌለበት ትግራይ ውስጥ የወርቁንም የምኑንም ዘረፋ እንዴት እናካሄደው በሚል አላስፈላጊ ነገር ውስጥ ለመግባት ሞክረው እንግዲህ የመጀመሪያው ሙከራ ከዛ በኋላ እንደገና ወደ ሌላ ነገር ውስጥ ከመግባታቸው በፊት በደንብ እንዲያስቡ እንዳደረጋቸው አምናለሁ። እኚህ ሰው ያው ምናልባት አንዳንዶች እሳቸው አይደሉም ዶክተር ደብረጽዮን አይደሉም ስልጣኑ ወይ ደግሞ አመራሩን የሚሰጡት አዛውንቱ አቶ ስብሃት ነጋ ከአሜሪካ ናቸው የሚሉ እዛ አጠገባቸው ያሉትም ወይዘሮ ፈትለወርቅም ከእሳቸው የበለጠ ወሳኝ ስለመሆናቸው በተደጋጋሚ የሚነሱ ነገሮች አሉ። አንዳንድ የፖለቲካ አካሄዱ ላይ ያለውን ምናምን ነገሮች ሰዎች ገምግመው እንግዲህ እዚህ ቦታ ላይ ህወሓትን ሊቀመንበርነት ያው አቶ መለስ ነበሩበት። ከዛ በኋላ ረዥም ጊዜ የቆዩበት እሳቸው ይመስሉኛል አቶ ዶክተር ደብረጽዮን። ምናልባት ትግል ቦታ እንደነበሩት እዚህ በቴክኒክ ጉዳዮቻቸው ቀጥለው ቢሆኑ ኖሮ ምናልባትም ከትግራይም አልፎ ለኢትዮጵያ የሚጠቅም ነገር ሊሰሩ ይችሉ ነበር። ያኔ በረሃ በነበሩበት ወቅት በየጫካው ምንድን ነው በረሃ ውስጥ ያሉ ሬዲዮ ጣቢያዎችን የቴክኒክ ባለሙያ ምናምን ነበሩ አሉ። በኋላ በቪዲዮም ጭምር ያየነው ነገር ነው። እንደው ቴክኒክ ጉዳያቸውን ይዘው በዛ በኩል ብዙ ነገር በተለይ ደግሞ ዘመን ሲለወጥ ያንን መሰረት አድርገው አንዳንድ ስራዎችን ሰርተው ቢሆን ኖሮ
ዛሬ ለትግራይም ለሌላው መከራ ከመሆን ይተርፉ ይልቁንም ለትግራይም ለሌላውም መጥቀም የሚችሉበት ሁኔታ ይፈጠር ነበር። ነገር ግን በእንደዚህ አይነት ሁኔታ ከመቀጠል ይልቅ የትግራይንም አጠቃላይ ኢትዮጵያን ፖለቲካንም በማቆሸሽ ረገድ ከግንባር ቀደምትነት የሚጠቀሱ ሰው ሆነ ቀጥለዋል። በየጊዜው መግለጫ ያወጣሉ፣ በየእንትን ይላሉ። የደቡብ ትግራይ አስተዳደርን አፍርሰው ወደዚህ አይነት እርምጃ ውስጥ ለምን እንደሄዱ ያው ግልጽ ሆነ። አስቀድመንም ያ እርምጃ በዛ በኩል ለመተኮስ ያላቸውን ፍላጎት ያሳያል የሚለውን በዚሁ መድረክ አንስተነው ነበር። ጀነራል ታደሰ ምክንያቱም ሰሞኑን የምናየው ነገር እሳቸውም አቋም ለመያዝ በጣም የሚቸገሩ ሰው መሆናቸው ያው ተደጋጋሚ ሲነሳ ነበር። ግን የፈለገ አቋም ለመያዝ ቢቸገሩም በአንዳንድ ጉዳይ ላይ እየተናበቡ አይደሉም ብሎ የሚያምን ካለ ራሱን መጠየቅ ያለበት። መሄድ እስኪችሉበት ድረስ እሳቸው የተወሰነ ነገር ስልጣኑን በተወሰነ ደረጃ ጥሟቸዋል። በሌላም በኩል ደግሞ ከህወሓት ጋር ያለውን ነገር ማጣት አልፈለጉም። ህወሓት ካልፈቀደ ስልጣን ላይ አልቀጥልም ብለው ስላመኑ ሊሆን ይችላል አብረው እየተናበቡ የሚሄዱባቸው ጉዳዮች እንዳሉ ግልጽ ነው። በዚህም የተነሳ አሁን የመስቀል በዓል ሲከበር አዲግራት ላይ ያደረጉት ንግግር አለ። የቀደሙት የመስቀል በዓላት የሰላም ስምምነት የተፈረመበት ቢሆንም ችግሮች ሙሉ በሙሉ ሳይወገዱ የተከበሩ ናቸው። አሁንም ቢሆን ተፈናቃዮች ሳይመለሱ የትግራይ ሉዓላዊ ግዛት ሳይመለስ የሚከበር ነው። የፌዴራል መንግስቱም ይህንን ለመመለስ ቁርጠኝነት፣ ፈቃደኝነት አይታይበትም። ያ ከዛ በኋላ ይህንን ካሉ በኋላ ያም ሆኖ እኛ በግጭት በምናምን ሳይሆን በሰላም ጉዳዮችን ለመጨረስ እንፈልጋለን የሚል ነገር እዛው ላይ ያክሉበታል። ደው አቢሉ ናይ ኩናት ምክንያታትን ሳዕቤናትን ብሰላማውን ፖለቲካውን መገዲ ንክፍትሕ ዕድል ዝፈጠረ ስምምዕ ፕሪቶሪያ እንሆ። የ2018 ዓመተ ምህረት የመስቀል በዓል ስናከብርም ተፈናቃዮች ወደ ቀያቸው ባልተመለሱበት የትግራይ ሉዓላዊ ግዛት ባልተከበረበትና ባልተረጋገጠበት ሁኔታ ሆነን ነው በዓሉን እያከበረን ያለ ነው። ስለዚህ አሁንም የትግራይ ህዝብ ጥያቄዎች በህገ መንግስቱ መሰረት ሊፈታ የሚችልና የሚገባ ሆኖ ያለ የፌዴራል መንግስት ለመፍታት ያለው ፍላጎትና ዝግጁነት ጥያቄ ውስጥ የሚያስገባ ሆኗል። አመራሩ እነዚህ ሰዎች እኔ ምናልባት ወደፊት ትውልድና ታሪክ ሌላውን ከሚመጣው አደጋ እንዴት ያመልጣሉ ምናምን እሱን እንቶ ግን በሆነ ተአምር ከዚህ ሁኔታ ውስጥ ማለፍ ቢችሉ ለትውልዱ ምን ብለው ነው ማስረዳት የሚችሉት? መጠለያ ካምፔት የሚንከራተቱት 5 ዓመት ሙሉ የሚንከራተቱት ተፈናቃዮችን በተመለከተ የፌዴራሉ መንግስት ምን አጎደለ ብለው ነው ሊከራከሩ የሚችሉት? አስተዳደራችን እኛ ይዘን ካልገባን አለ መከራከሪያው። ከዛ ውጭ የሆነ መከራከሪያ አለ? ህወሓት ሄዶ ካላስተዳደረ አይደለም ማንም አያስተዳድራቸውም። ነዋሪዎቹ እዛ ያሉትም የተፈናቀሉትም በጋራ ሆነው ራሳቸውን ያስተዳድሩ የሚለውን ነገር ገፍቶ አይደለም እንዲህ አይነት ነገር ውስጥ ሰውን 5 ዓመት ሙሉ ድንኳን ውስጥ እንዲንከራተቱ ከዛም አልፎ በጅብ ጭምር እንዲበሉ እየተደረገ ያለው። የተፈናቃዮቹ ከተመለሱ በኋላ ከዛ በኋላ አጀንዳ ስለማይኖርም ጭምር ነው። ምናልባት እንደኝ ጀነራል ታደሰ አሁን ላይ እንኳን ቆመው የተወሰነ እንዴት ነው አንደኛ የፌዴራል መንግስቱ ድጋፍ አላቸው፣ በሌላም በኩል የፕሪቶሪያውን የሰላም ስምምነት ያስፈንተ እንደው የመሩ የታዘቡ እንዲሁም ዋስትና የሰጡ አካላትም የሚያውቁት የጊዜያዊ አስተዳደር ፕሬዝዳንት ናቸው። ይህንን ስልጣንና ኃላፊነታቸውን ተጠቅመው ተፈናቃዮቹ ከእንዲህ አይነት የሲኦል ህይወት እንዲወጡ ለማድረግ ለምንድን ነው የማይሰሩት? የትግራይ ሉዓላዊ ግዛት የሚባል ነገር የትግራይ ሉዓላዊ ግዛት የሚባል ኖሮ ያውቃል? የአማራ ሉዓላዊ ግዛት፣ የኦሮሞ ሉዓላዊ ግዛት፣ የአፋር እንዲህ አይነት የሚባል ነገር አለ?
ሁሌ ደጋግሞ ሲናገሩ ደጋግሞ ደግሞ ነገሮችን ማስታወሱ ደግሞ በጣም በጣም አስፈላጊ ነው። ህወሓት መጥቶ እኮ ያሰመረው መስመር ነው። ትግራይ የሚባል ክፍለ ሀገር ራያን፣ ወልቃይትን ምናምን አይጨምርም ነበር። ጎንደርና ወሎ ነበሩ። ህወሓት መጥቶ ነው ያሰመረው። ስለዚህ እኔ ያሰመርኩት ነገር የእግዚአብሔር ውሳኔ ወይ ደግሞ ቃል ነው ብሎ ሌላው እንዲቀበል ለማድረግ የሚደረግ ጥረት ምን ማለት ነው? ሌላው የሚቀበለው ሁሉም የሚያምንበት አንድ ጉዳይ፣ ማንኛውም ኢትዮጵያዊ በየትኛውም አካባቢ ላይ ከማንም ያነሰ መብት የለውም። በሰፈሩ በቀዩ በባለቤትነት በኩል ተሳትፎ መቀጠል አለበት። መገፋት የለበትም። በሀገሩ በሰፈሩ ባይተዋር መሆን የለበትም። እንኳን ተወልደው ባደጉበት አይደለም፣ በየትኛውም የኢትዮጵያ ማዕዘን ሀገራቸው ነው፣ በነፃነት መኖር አለባቸው። ለዛ ነው ከዚህ ከመንደርና ከቀበሌ ባሻገር ማየት የሚችሉ ሰዎች ማየት የሚችሉት። የሚጠቅመውም ያ ነው። ስለዚህ ተፈናቃዮቹን በተመለከተ ከቲፒኤልኤፍ እና አሁን ጊዜ አስተዳደሩን ከሚመሩት ከነ ጀነራል ታደሰ በላይ የትግራይ ተፈናቃዮች ላይ ወንጀል የፈጸመ በስቃይና በሰቆቃ እንዲኖሩ ያደረገ ማንም የለም። በዋናነት ቲፒኤልኤፎቹ፣ ጀነራል ታደሰ ደግሞ ይህን እውነት ፊት ለፊት መጋፈጥ ባለመፈለግ ለሌላ አካል ኃላፊነት በመስጠት የሚያደርጉት ነገር እዚህ ሁኔታ ውስጥ ተፈናቃዮቹ በመከራ ውስጥ እንዲቀጥሉ አድርጓል። ሻማ ይበራል። እነሱ መስቀል በዓል ሲሆንም እግዚአብሔር ስማቸው፣ የፌዴራል መንግስትም ኃላፊነት አለበት። ግን በዚህ ስቃይ ውስጥ እንደማይቀጥሉ ያው በተለያየ መንገድ የምንረዳቸው ነገሮች አሉ። ምላሽ ወደ ቤታቸው እንደሚመለሱ፣ ቤት እንዳይገቡ የከለከሏቸው ደግሞ የአድራሻቸው የት እንደሆነ ወደፊት የምናየው ይሆናል። እንደዛ ከልክለው የነሱን መብት ነፍገው የነሱን ነፃነት በነሱ ስቃይና ሰቆቃ አትርፈው መቀጠል እንደማይችሉ ግን ከዚህ በላይ ብዙ ርቀት እንደማይሄዱ ግን በጣም ግልጽ እየሆነ መጥቷል። ምንድነው አሁን ድሮን ነው ምናምን እያንዣበበብን የሚል ከትናንት ጀምሮ እያየው ነው። አንድ የኤርትራ ምንድነው ሰኢድ ነው ምናምን ይባላል አንድ አክቲቪስት፣ እሱ ተናገረ ብሎ ኤርትራ ፕሬስ ላይ ደግሞ የወጣ ነገር አየሁና ትግራይ ከተነካ የኤርትራ ድሮኖች አዲስ አበባ ላይ ይሄ ምንድነው አንዳንዴ ልብም ቅርት ይመኛል አይነት ነገር ነው። ዝም ብሎ አላስፈላጊ ነገር የሆነ ትንሽ ባንገባ ጥሩ ነው። በንግግር በውይይት ለመጨረስ የሚደረገው ጥረት ጥሩ ነው። ከዛ ያለፈ ነገር በየትኛው በኢትዮጵያ አየር ክልል ላይ እንኳን ድሮን ምን ወፍ ዘር ሊል የሚችልበት ሁኔታ አለ። አንዳንዴ ምናልባት ወታደራዊ ባለሙያዎቹ እዛ ኤርትራ ስላሉ ለነሱ ተውላቸው በእንደዚህ መልክ ማድረግ እንደማይችሉ ስለሚያውቁት ብዬ ነው። ከዚህ በኋላ ምናልባት ቲፒኤልኤፍም ራሱን እጁን መሰብሰብ ሳይችል ቀርቶ ከዚህ በኋላ ምናልባት ተጨማሪ ስህተት ከሰራ የኢትዮጵያ መንግስትም ከዚህ በላይ ቢታገስ አይመስለኝም። ግን በእርግጠኝነት አሁን በማየው በምንረዳው ነገር ቲፒኤልኤፍን ቢቀጠቅጠው ከኤርትራ በኩል ምላሽ ይኖራል ብዬ አልጠብቅም። ምክንያቱም የሆነ ምላሽ ካለ እዛ የሚደርስ ነገር እንደሚኖር ስለሚታወቅ፣ ይልቁንም እነሱ በአሜሪካኖቹ በኩል የተጀመረው ነገር አንድ ለኢትዮጵያም ለኤርትራ መውጫ ነው። እሱ ላይ ይገፉበታል ብዬ አምናለሁ። ሌላ አማራጭም እንደ አለ ብዬ ስለማላምን ማለት ነው። በጣም ለኤርትራ በጣም የሚጠቅም ነው፣ ለኢትዮጵያም የሚጠቅም ነው። ተነጋግሮ የሆነ መውጫ ፈለገ። ይሄ ግን በቋሚነት ተፈናቃዮችን ይዞ በነሱ ሞት በነሱ ስቃይ እያተረፈ ያለ ቡድን ግን ከዚህ በላይ ብዙ ርቀት ይሄዳል ብዬ አላምንም። የሆነ ነገር ከሞከረ ሳይሆን ምናልባት ተፈናቃዮቹ እንዳይመለሱ አድርጋለሁ ብሎ ከተንቀሳቀስም ያው ብዙ ህብረተሰብ ዜጎች ላይ ምናምን ላይ ጉዳት በማይደርስበት ሁኔታ
ምናልባት በተወሰነ በወረንጦ የመለቀም አይነት ነገሮችም ሊኖሩ ይችላሉ። እሱ የበለጠ የሚመለከታቸው ወገኖች የሚያውቁት ነው። ግን ከዚህ በላይ በእንደዚህ አይነት ሁኔታ በእንደዚህ አይነት ስቃይ ተፈናቃዮቹ ይቀጥላሉ ብዬ አላምንም። በዛ በኩል ትርጉም ያላቸው እርምጃዎች እንደሚወሰዱ ይጠበቃል። በየመድረኩ ያው በተከታታይ የሚያደርጓቸው ነገሮች አሉ። ያው አሁን አፈናውን ለምንድን ነው የፕሪቶሪያውን ስምምነት መሰረት አድርጎ የተቋቋመው የአቶ ጌታቸው አስተዳደር ከተመሰረተ በኋላ ትግራይ ውስጥ ያው ያለው ነፃነት በግልጽ የሚታወቅ ነገር ነው። ረዥም ዘመን ታፍኖ የነበረ አካባቢ ላይ ትርጉም ያለው ነፃነት መጣ። አሁን በቲክቶክም በምንም ቅድም ያልኩት ነው። ያ ሁሉ ተቀባይነት የነበራቸው እነ ዶክተር ደብረጽዮን አሁን በየዕለቱ በቲክቶኩ በምናምን የትግራይ ህፃናት እና ወጣቶች ልጆች መቀለጃ ነው የሆኑት። በተለይ ይሄ ዝመት ምናምን የሚለውን በተመለከተ በደንብ አድርገው እያፌዙባቸው እየቀለሉባቸው ነው። ይሄ ነገር ሊቋቋሙ ስላልቻሉ አሁን የቲፒኤልኤፍ ማለትም በኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥነቱ የተረጋገጠው በዶክተር ደብረጽዮን ቡድን የሚመራው ህወሓት የድርጅት ጉዳይ ኃላፊ የተባሉት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሰሞኑን የኪነ ጥበብ ባለሙያ ምንድን ነው የጋዜጠኞችን ሰብስበው የትግራይን አንድነት እንዲሁም ደግሞ አመፅ የሚያበረታቱ ሚዲያዎችን አንታገስም፣ በፍጹም እንደዚህ ትዕግስት የለንም የሚል የመጨረሻ ማስጠንቀቂያ እንግዲህ ተሰጥቷል። በእርግጠኝነት ይሄ ቲዲኤፍ የሚባለው ሰራዊቱ ምናምን አዛዦች ምናምን የሚባሉት ብዙዎቹ የተባሉትን ከመፈጸም ወደኋላ የሚሉ ሰዎች አይደሉም። ምንም በማያጠራጥር መልኩ እነዚህ እስካሁን ድረስ ያኔ የምንድን ነው ከኮር በላይ ምናምን የሚባለውን ጥር 12 2016 ላይ ተቀምጠው ጥር 2017 ላይ ተቀምጠው ውሳኔ ሲወስኑ ተያይዞ የሚወጣውን አደጋ ባለመገንዘብ ለህወሓት ወግነው በመፈንቅለ መንግስት እና አቶ ጌታቸውን ያባረሩ አዛዦች አሁን ጋዜጠኞቹን ያዟቸው፣ ሰሯቸው፣ ቲክቶከሮችን እንትን በሏቸው ቢባሉ ምንም ለምን የሚል ጥያቄ የሚያነሳ ሰው ከመካከላቸው ይኖራል ብዬ አላስብም። ግን ነፃነትን ያጣጣመን ሰው ተመልሶ ወደ አፈናና ጭቆና ውስጥ መመለስ እጅግ በጣም ከባድ ነው። ምናልባትም ነፃነት ፍለጋ ሌላ አማራጭ ሊከተሉ ይችላሉ። ሌሎቹ እስካሁን ነፃነት ፍለጋ ወደ ነፃው መሬት እየተጓዙ ያሉት የታጠቁት ናቸው። ነፃነቱ ሲዘጋበት ደግሞ ሌላውም ነፃነቱ ለማጣጣም ወይ ወደ ነፃው መሬት ይሄዳል፣ ወይ ደግሞ ወደ ሌላው የሀገሩ ክፍል ይሄዳል። ወደ አዲስ አበባ ወደ ምናምን ወደ መሄድ ይሻለው ማለት ነው። ግን በፍጹም ተመልሶ ያን ነገር ማንገስ አይቻልም። እዛ ምን ያህል ጊዜ በዚህ ሁኔታ ውስጥ ይቆያሉ? እሱ ወደፊት የሚታይ ነገር ነው። የጦር አዛዦቹ የነ ዶክተር ደብረጽዮን ወይ ደግሞ የነ ፈትለወርቅን የነ ወይዘሮ ፈትለወርቅን ትዕዛዝ ያለማመንታት ለመቀበል እንደሚቀበሉ የማያጠራጥረው ከአዛዦቹ አንዱ። ምክንያቱም አንዳንዴ የሆነ ቦታ ላይ የቆሙ ሰዎች ናቸው የሚመስሉት ነው ለመናገር የሚነገራቸውን ትክክል ነው ብለው 100% የሚያምኑ ሰዎች ናቸው። ከነሱ ውስጥ እንግዲህ ትንሽ ነቃ ያለ ተብሎ ከአዛዦቹ የሚጠቀሱት ገብረ ጻድቃን ነው የሚባሉት ናቸው። ኮሎኔሉ እሳቸው ደግሞ አርቲስቶችን ሰብስበው ነበር። አርቲስቶቹ ተሰብስበው ይሄ ትግራይ ውስጥ ማነሳሳት ምናምን ስራ እንዲሰሩ ነው። በአንጻሩ ደግሞ የትግራይ ወጣት ጥይት ማብረጃ መሆን ይብቃው ብለው ደግሞ የዘፈኑትን በመድረኩ ላይ ሲያንኳስሱ በነበሩበት መድረክ እግረ መንገዳቸውን አቶ ጌታቸው ረዳም ማለት ነው አለ የሚባል ስድብ አወረዱባቸው። እንግዲህ ከዛ በጣም የተቆጩት ስለ አቶ ጌታቸው ሆነው የሚያዘኑት በዓለም ላይ ብዙዎች አማክረን
የሚሉት ፓርቲ የህወሓት አባልነታቸውን ትተው ብልጽግና በመሆናቸው ከዚህ በላይ ሞት የለም ይላሉ። ናይ ብልጽግና መጽሐፍ ክትድምር ካብኡ ንላዕሊ ውርደት ኣሎ ንጌታቸው ውነት ዘለዎ ሰብ ተዝኸውን ጠፊኡ ዕልምልሙ ምጠፍእ እምበር ህወሓት ዝኣክል መላእ ዓለም ንህወሓት ነማኽሮ ዝበሃል ውድብ ከምቲ ሓወይ በዚ ዝበሎ ኣብ ፕሮግራሙ ኣብ ዓላምኡ ዝመሓየሽ ዋላ እኳ እንተሃለዎ ግን ኩሉ ዓለም ዝውህጎን ዝናፍቆ ናብኡ ትቃለስ ነበርካስ ሕዚ ዓይነ መርፍእ ዘይብሉ ምድማር ዝበሃል ከመይ ዝበለ እዩ ዝብል ሰብ ካብዚ ንላዕሊ ምብካት ሙማት ብደውካ የለን። እኚህ ሰው ከምሬ ነው ምለው መቶ አምነው ነው በዓለም ላይ ህወሓትን አማክረኝ የሚሉ ፖለቲካ ድርጅቶቹን መንግስታት ምናምን አሉ ብለው ነግረዋቸዋል። ይሄን አምነው የሚቀበል ሰው ከዚህ በኋላ ምንስ አድርግ ቢሉት እንዴ ብሎ ይጠይቃል። ይሄንን መገንዘብ የማይችል ሰው ህወሓትን ህወሓት ዓለምን ያማክራል፣ የህወሓት ሰዎች ዓለም ላይ ተቀባይነቱ የተሰሚነት አላቸው ብሎ የሚያምን ሰው ይሄንን መገንዘብ የማይችል ሰው ምንስ አድርገህ ብትነግረው ይላልክ የተባለውን ነገር ከመፈጸም ጥያቄ ሊያነሳ ይችላል። ስለዚህ እናፍናለን ያሉ ሰዎች ጃስ ብለው አፍኑ የሚሏቸው እነዚህን ሰዎች ነው። ወደ አፍናው መቀጠላቸው የሚጠበቅ ነው። ግን ይሄኛው ቀደም ሲል እንዳልኩት ነፃነት ፍለጋ ወደዛ ወደ ነፃ መሬት የሚሄድ ወደ ሌላ ሀገራቸው ክፍለ መሻገር ባሻገር በቃ በሚል የሚደረጉ እንቅስቃሴዎች የመሆናቸው መደል ሰፊ ነው። ምናልባትም የትግራይ ህዝብ ለአንዴና ለመጨረሻ ጊዜ በኢትዮጵያ መንግስትም ኃላፊነቱ በኢትዮጵያ መከላከያ ሰራዊትም ኃላፊነቱን እየተወጣ ኢትዮጵያንም በጥቅል ሁል ጊዜ ቲፒኤልኤፍ የሚባል ነገር የኢትዮጵያ አጀንዳ ሆኖ የመከራ የስቃይ የሰቆቃ አጀንዳ ሆኖ ስልጣን ላይ ሆኖ መከራ ከስልጣን ወርዶ መከራነቱ ማብቃት የማይችል ኋላ ቀርና ዘረኛ ቡድን ከምንም በላይ ዛሬ ትግራይ ውስጥ የትግራይ ህዝብ መከራ መሆኑን የትግራይ ህዝብ እየተገነዘበ ባለበት ሁኔታ ውስጥ ከዚህ ቡድን ጋር በተለይ ኋላ ቀር ከሆነው አስተሳሰብ ጋር ከተጣበቁት መፋታቱና ሰላምን ማረጋገጡ በጣም ወሳኝ ነው። የአነስተኛና ጥቃቅን ቡድኖቹም ምናምን ነገርም እሱ ያው ሽፍታ በየጊዜው ይኖራል። አነስተኛና ጥቃቅን ቡድኖች ውስጥ ያሉትም ያው በተለይ ያለ ዓላማ የሆነ ዓላማ አለን ብለው የገቡት ነገሩ እየተገለጠላቸው እውነታውን እያዩ ነው ሲመጡ እነሱ ይወጣሉ። ገንዘብ የሰበሰበውም ከጊዜው የሚበቃውን ከዛ በላይ እንደማይጨመርለት ከዚህ በላይ አላገኝም ብሎ ከደመደመ የስልጣኑ ጉዳይ በቸም ጤነኛ የሆነ ሰው ማሰብ የሚችል ማገናዘብ የሚችል ኢትዮጵያ ውስጥ በዚህ በተበታተነና በየስለቻው በሚርመጠመጥ እግር ለማእግር ህወሓትና ሻዕቢያ አንዳንዴ እግር የሚቀጥሉለት የሆነ ቀን ዜና ሰርቶ የሚቀጥለው ቀን የሚተን ቡድን መንግስት አይደለም የሆነ ወረዳ ውስጥም ለቀናት መቆየት የሚችልበት ሁኔታ ይኖራል። ስለዚህ ከእንደዚህ አይነት ቡድኖች ጋር የተያዘው ነገር ታጣቂዎቹ በቅንነት የገቡት እነሱ ወደ ስራቸው፣ ወደ ቤታቸው፣ ወደ ቤተሰቦቻቸው መመለሳቸው በራሳቸውን ህይወት ያድናሉ። በሌላም በኩል ደግሞ ስቃይ መከራ ውስጥ እያለ የሚንከራታ የሚለውን ገበሬ እሱን ይታደጉታል። ከዛ ውጭ እነሱም ባይመለሱ የታጠቁትም ቢቀጥሉ አርሶ አደሩ በየመንደሩ በየቀበሌው እሱን ደህንነት ጥያቄ ውስጥ ያስገባሉ እንጂ ሀገርንም ስልጣን ላይ ያለው መንግስትንም የሚያሰጉበት ሁኔታ የለም። በአንም ሰው የሚረዳው ግን ስልጣን ላይ ያለ መንግስት የእርሱ በስልጣን ላይ ተደላድሎ መቀመጥ ለገጠር ላለው ህዝብ ዋስትና ጭምር መሆን ስላለበት ያንን ገጠር ላይ ሆኖ በእያንዳንዱ በተወሰኑ ገጠሮች ውስጥ ያይሆኑ ህዝቡ የሚያሰቃዩትን አካላት በንግግርም ይሁን በሌላ መንገድም ይሁን
ዘላቂ መፍትሄ ለማምጣት ደግሞ እዛ ላይ ስራዎችን መስራት በጣም በጣም አስፈላጊ ነው። በዛ መልኩ መቀጠሉ ዘላቂ ምላሽ ያስገኛል ተብሎ ይታመናል። ከዛ ውጭ የሆኑ ኢትዮጵያ ውስጥ የሚንቀሳቀሱ ፓርቲዎች ወደ ጥምረት ወደ ምናምን እየሄዱ ነው። በተለይ ምርጫ ጊዜው እየደረሰ ሲሆን ጥሩ ነው። ሰብሰብ ብሎ ካልተወዳደሩ ተቀባይነት ቢኖር እንኳን መንግስት መሆን አይቻልም። ስለዚህ በፊት የምንለው ነገር ነው። ግለሰቦች ለምን በግላቸው ይወዳደራሉ የሚል ነገር በፊት ነበረኝ። አንዳንዴም መንግስት ለመሆን የሚያስችል ወንበር የሌለው ፓርቲ ለምን አየሩን ያጣብባል? ወይ ከሚመስሉት ጋር ሆነው ምንድነው ግንባር ወይ ደግሞ ትብብር ፈጥሮ በጋራ መንቀሳቀስ የሚችሉበትን ሁኔታ መፍጠርና ለምርጫው ላይ ብቁ ወይ ደግሞ የተሻለ ሆኖ ተፎካካሪ ሆኖ መገኘት የሚችሉበት ሁኔታ ላይ መስራት ጥሩ ነው። ስለዚህ ተቃዋሚዎቹ እየተባበሩ መምጣታቸው የሚበረታታ ነው። ከወዲሁ የምርጫው ጊዜ እየተቃረበ ነው። ከአንድ ዓመት ያነሰ ጊዜ ነው። ስለዚህ ለዛም አስፈላጊ ነው። ነገር ግን ወደ ምርጫ ሂደት ውስጥ የሚገባ ሰው መታመን አለበት። ምንድን ነው አሁን ያለ ሙቀት ወይ ደግሞ የሆነ ቦታ ላይ ደንዝዞ አላይም አልሰማም ያለው የሚስማማውን መግለጫ ማውጣት ሳይሆን በተጨባጭ ሰላምን ማረጋገጥ የሚቻለው ምን ሲሟላ ነው? ኢትዮጵያ ውስጥ ሰላም እንዲጓደል ያደረገው ሁኔታ ምንድን ነው የሚለውን መሰረት ያደረጉ መግለጫዎች በጣም አስፈላጊ ናቸው። ምክንያቱም ዛሬ የምርጫው ጊዜ ሲደርስ ዛሬ ምናልባት ተረት ነግረኸው ያጨበጨበልን ብሶቱን አስተጋብተህለት ያልተጨበጠውን ማለት ነው እሱ የሚያምነውን ነግረኸው ከኔ ጋር ነው ብለኸው አይኑን እስከዛ ስለሚገልጥ የዛን ጊዜ ሜዳ ላይ ጥሎ ስለሚሄድ ከምንም በላይ ግን መረጠ አልመረጠ ሳይሆን የተደራጁ የፖለቲካ ኃይሎች ኃላፊነት የሚሰማቸው ማናቸውም ዜጎች የሃይማኖት አባት፣ የሀገር ሽማግሌ፣ ምሁራን፣ በተለያየ ሙያ ላይ ያሉ ዜጎች ሰላም እንዴት ኢትዮጵያ ውስጥ ይረጋገጣል የሚለው ነገር ላይ ትኩረት ሰጥተው አስበው አመዛዝነው የቱ ጋር ምን ጎደለ፣ ማን አጎደለ፣ ይሄ ያሉ ችግሮች እንዲፈቱ ማን ምን ማድረግ አለበት የሚለውን ትንሽ ብዙ ምርምር የሚያስፈልገው ነገር አይደለም። የዕለት ተዕለት ህይወታችን ስለሆነ ይታወቃልና እንደዚህ አይነት መፍትሄ መፈለግ ነው እና አሁን እናት ኢህአፓ ምናምን ተብሎ ጠቅላላ ወደ 4 ነው 5 ፓርቲዎች በጋራ ያወጡትን መግለጫ ተመልክቻለሁ። ያ መግለጫ ደግሞ መነሻ የሚያደርገው ሰሜን ወሎ አካባቢ ሰሞኑን የፋኖ እንቅስቃሴዎች ያደረጉትን የፋኖ ኃይሎች ያደረጉትን እንቅስቃሴ ተከትሎ ነው። ያን እንቅስቃሴ ተከትሎ የወጣው መግለጫ መንግስትን የሚወቅስ ነው። መንግስት በሚወቀስበት መንገድ ላይ መወቀስ አለበት፣ ጥያቄ ውስጥ መግባት የለበትም። ግን መንግስትን በመውቀስ ብቻ ሰላም ሊመረጋገጥ ካልቻለ፣ ሁሉም ድርሻውን እንዲያነሳ ካልተደረገ ለመፍትሄው ጥረት እየተደረገ አይደለም ማለት ነው። እንግዲህ ፓርቲዎቹ ያወጡት መግለጫ ላይ አርስቱ መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል ይላል። ምናልባት የፓርቲው ምንድነው መግለጫውን ያገኘሁት የፋኖ ደጋፊዎች ገጽ ላይ ነው እና ምናልባት አርስቱን ቀይረውት የሆነ የሚል ነገር ውስጥ ገብቼ ነበር። ግን ይዘቱ ሲታይ ይዘቱ አርስቱን ስለሚገልጸው በዛ መልክ እንደቀረበ ነው። የሚያጠራጥር ነገር አይደለም እና ሽብሩ ሊገታ በአዲሱ ዓመት መንግስታዊ ሽብር ሊገታ ይገባል ነው እንግዲህ መግለጫው። መንግስታዊ ሽብር ምንድን ነው የሚለው እንግዲህ መግለጫው ዝርዝር ላይ ማንም ሰው ወደ እዛ ነው የሚገባው። ምንድን ነው የተፈጸመው የሚለውን ነገር ለማየት ስሞክር በአዲሱ ዓመት መንግስት ወደ ቀልቡ ተመልሶ ሰላምን ለማረጋገጥ ኃላፊነቱን ለመወጣት ይንቀሳቀሳል ብለን ስንጠብቅ በቀደመ ተግባሩ ቀጥሏል።
ሰሜን ወሎ አካባቢ የድሮን ጥቃት ተሰንዝሮ ሳንቃ በተባለ ቦታ ላይ 3 ሰዎች እንደዚህ ተገድለዋል የሚል መግለጫ ነው እንግዲህ ወጣው። የድሮን ጥቃት ሰላማዊ ሰዎች ላይ ጉዳት ማድረሱ ምናምን እሱን ማውገዛቸው እሱን መጠየቃቸው ነውር የለበትም፣ ትክክል ነው። ምናልባትም መደረግ ካለበት መንግስት ለአማጽያኑ የሚያደርገው ላይ የሚወስደው እርምጃ በሰላማዊ ሰዎች ላይ ጉዳት እንዳያደርስ የመጨረሻው ድረስ ጥንቃቄ ማድረግ አለበት የሚለው ነገር ውስጥ መሄድ ነው። ያው አረጋግጠው ከሆነ ማለት ነው፣ ምናልባት ሲጠየቁ ማረጋገጫ ካላቸው። በተለያየ መንገድ መረጃው ወጥቷል። ስለዚህ መንግስት በአዲሱ ዓመት ለሰላም ወደ በጎ ነገር ይመጣል ብለን ስንጠብቅ አልመጣም። ይልቁንም ወደ ቀደመው ችግር፣ ወደ አፈና፣ ወደ ግድያ፣ ወደ እገታ፣ ወደ ምናምን ገብቷል የሚል ነገር ነው። ይሄ ደስ የሚለው ደጋፊ አለ ይህን ሲሰማ። ግን መፍትሄ ነው ወይ ነው? መፍትሄ ያመጣል ወይ? ሰላም ለማረጋገጥ ሰላም በኢትዮጵያ ውስጥ እውን እንዲሆን መንግስት እንደ መንግስት ማድረግ ሲገባው ያላደረገው ነገር ምንድን ነው ያለው? ቢያንስ 4-5 ፓርቲ አለ እንዴ? ሰዎች ተሰብስበው ሐሳብ አውጥቶ አውርዶ እንዲህ አይነት መከራከሪያ ቢመጣልን ምንድን ነው የምንለው የሚለውን ነገር አይሞግቱም እንዴ? ቅድም እንዳልኩት ደግሞ ምርጫው ሲቃረብ እኮ አሁን ደንዝዞ አልሰማ ያለው ሰው ማየትና መስማት ሲጀምር እኮ መታዘብ የሚመጣና ደጋፊ መሆኑ ቀርቶ ተቃዋሚ መሆን እድሉ ሰፊ ነው። ከምንም በላይ ደጋፊ ሁን ተቃዋሚ እሱን እርሱት። ግን የሀገር ሰላም፣ የዜጎች ደህንነት እንዴት የሚያሳስበው ወገን እውነተኛ መፍትሄ ይፈልጋል እንጂ ከመፍትሄው የራቀ በውንጀላ ላይ የተመሰረተ ነገር ውስጥ መግባት ምን ይጠቅማል? ስልጣን ላይ ያለው መንግስት ለምን ይሰማችኋል? ለምንድን ነው የማይሰማው? እያደረገ ያለውን ነገር አይደለም እየተናገራችሁ ያላችሁት። ጉዳዮች በሰላም እንዲያልቁ በሰላም እንጨርስ ብሎ የአደባባይ ጥሪ ያደረገ መንግስት ነው። በአንጻሩ ታጣቂዎቹ ይሄኛውን መንገድ አሻፈረኝ ብለዋል። ስለዚህ ምንድን ነው መደረግ ያለበት? መድረኩ ክፍት ነው። እዚህም ነገር ኑና የኢትዮጵያ ፖለቲካ ብዙ ጊዜ እንትን የሚሉ ብዙዎቹን በእምነትም በምንም መንገድ ይጀምሩና ከዛ በኋላ ዘግተው የሚጫወቱበት ቦታ ላይና ጥያቄ ያለበት ቦታ ላይ የተለያየ ነገር ስለሆነ አይደፍሯትም። ስለዚህ መንግስት እንደ መንግስት ምን ማድረግ ነበረበት? የሰላማዊ መንገድ ስላሸነፍኳችሁ ስለጠራረኳችሁ ከዚህ በኋላ ወደ ድርድር የሚባል ነገር አልገባም የሚል ነገር እስከዛሬ ሰምተን አናውቅም። የሆነ ቦታ ላይ ሲተኩሱ በነበረበትም ወቅት በየስርቻው ወደቁበትም ሰዓት አሁን በጽምዶ ውስጥ ታክለው እንቅስቃሴው እያደረጉ ባሉበትም ሁኔታ ውስጥ የሰላም ጥሪው አልቆመም። ስለዚህ ምንድን ነው ከመንግስት የሚጠበቀው? እዛ ላይ አንድ የተቀመጠች ነገር አለች። የታሰሩትን ፈቶ የሚል ነገር አለ። እሱ ብቻ ነው ጥያቄው። ግን የታሰሩትን ፈቶ በንግግር ሂደቶቹን ለመጀመርና ሰላምን ለማረጋገጥ የአደባባይ ጥሪውን የሰላም ጥሪ ያደረገው አካል በመጀመሪያ ደረጃ የሰላም ጥሪ ተደርጎ ጥሪውን ያልተቀበሉ ወይ ደግሞ ከሰላም በተቃራኒ የቆሙ ወገኖችን እነሱን ለማውገዝ ወይ ደግሞ እነሱን ለመተቸት ምንድን ነው ሞራል ያጣችሁት? እንዴት አድርጎ መንግስት ሊሰማችሁ ይችላል? እውነተኛ ጥሪ ሲሆን ነው ሰው መስማት የሚችለው። እውነተኛ ጥሪ ሲሆን ነው ሌላውም ከጎናችሁ ተሰልፎ አብሮ ጥያቄውን የሚያነሳው። የሰላም ጥሪ ያደረገ መንግስትን በቀደመው መንገድ ቀጥሏል። ታዲያ እምቢ ካሉ
እንተኩሳለን ካሉ ምን ያድርግ? ዝም ብሎ እጁን አጣጥፎ ይጠብቃቸው ይቀበላቸው? ደግሞስ እነዚህ ኃይሎች የመጀመሪያ ማድረግ ያለባችሁ የሰላሙን መንገድ ሞክሩት። ሰላሙንም አሻፈረኝ ካሉ ደግሞ በደንብ ወጉስ ተደራጅታችሁ መጠነ ሰፊ እንቅስቃሴ ማድረግ እስከምትችሉ ድረስ ህዝብ ውስጥ እየተሽለኮለኳችሁ በእናንተ ጦስ ድሮኑ ይሁን ምን ይሁን ሰላማዊ ሰዎች የሚጎዱበት ሁኔታ እንዳይፈጠር ብላችሁ ለምን ለነሱስ ምክር አትሰጡም? ማሳሰቢያ ለነሱስ ለምን አትሰጡም? እውነተኛ የዜጎች የሰላማዊ ሰዎች መጎዳት የሚያስጨንቃችሁ ከሆነ ግጭት ካለ ውጊያ ባለበት ሁኔታ ውስጥ ማንም ሰላማዊ ሰዎች ላይ አደጋ አይደርስም ብሎ እርግጠኛ መሆን አይቻልም። ግጭት እንዳይኖርና ያ ነገር እንዳይደርስ ነው ሁላችንም ማሰብ ያለብን። ስለዚህ ድንገት የሰላም ጥሪው ምናምን ከተባለ በኋላ ብዙም መንግስት በየስርቻው ምናምን እየሄደ መልቀሙን የተወ ይመስለኛል። ብዙ ወደዛ ውስጥ አልተገባም። የሆነ ነገር የሆነ ወቅት ላይ በቃ ወደ ሰላም ራሳቸው ይመለሳሉ ተብሎ ታስቦ የሚሆን መንግስት ሌሎች ጉዳዮች ላይ የበለጠ በማተኮር የሚሆን እንግዲህ አጋጣሚና ሁኔታ ተጠቅሞ እንግዲህ ቲፒኤልኤፎችም ኃይል አሰልፈው ምን ብለው ወደዚህ አይነት ሁኔታ ውስጥ ተገባ። ከዛ የሆነ ሁሉ ሆነ። ምናልባት ሰዎቹ በኢትዮጵያ መከላከያ ሰራዊት ባይገቱና ወደፊት ቢገፉ ኖሮ መግለጫው ላይ ወጣ ነበር ማለት ነው። እና እኔ እጅግ በጣም ነው የሚገርመኝ። ወይ እንደ ብዙሃኑ ይሄ ምንድን ነው ፓርቲ ውስጥ የፓርቲው አድቫንቴጅ ብዬ የምለው የተለያየ ሰው ስላለ ከመካከላቸው ክርክር ምናምን ስለሚነሳ እንዲህ አይነት ጥያቄ ቢመጣብን፣ ለምሳሌ መንግስት ለሰላም እምቢ ብሏል ብንል ለሰላም እምቢ ማለቱን የሚያረጋግጥ ነገር አይደለም። እና በአደባባይ እኮ የሰላም ጥሪ ያቀርበዋል። ስለዚህ በአንጻሩ ደግሞ እነዛኛዎቹ ናቸው እምቢ ያሉት። እንዲህ አይነት ጥያቄ ቢመጣብን ምንድን ነው የምንመልሰው? እንዲህ አይነት ጥያቄ ስለማይጠየቅ ሁልጊዜ ተመሳሳይ ነገር እያሉ መቀጠል፣ ከምንም በላይ ግን እውነት ኃላፊነት የሚሰማቸው ከሆነ የንጹሃን ስቃይና ሰቆቃ ሊጨንቃቸው ይገባል። የንጹሃን ስል በማወቅም ባለማወቅም ከነዚህ ኃይሎች ጋር ተሰልፈው ያው ማህበራዊ ሚዲያ ስለምትከታተሉ የኢትዮጵያ መንግስት ይፋ የራሱ መንገድ ይፋ ባያደርግም ያየነው ነገር አለ። ይሄ ሁሉ መዓት እሳት ነው የወረደባቸው። ፋኖ ነፃ አወጣለሁ ብሎ እሳት ነው መዓት ነው የወረደባቸው። ይሄ ሁኔታ እንዳይመጣ በዛ መልኩ አሰቃቂ እርምጃዎች እንዳይደርስባቸው የንግግር የውይይት አማራጮች በር ተከፍቶላቸው እስካሁንም ገርበብ አላለም። በሩ ክፍት ነው። ወደዛ ሂደት ውስጥ እንዲገቡ ማበረታታትና መደገፍ ሲገባ አብሮ ከጨፈነው ጋር የጨፈነ መግለጫ ማውጣት ብዙ የሚጠቅም ነገር አይደለም። ሰዎች ሲደራጁ ሲሰባሰቡ ሀገር ወደ ተሻለ ጎዳና ለመውሰድ እናስባለን የሚሉ ሰዎች በአንድ በኩል የጠራ ሀሳብ ይዞ መምጣት፣ በሌላም በኩል ደግሞ ደፋርነት ያስፈልጋል። ደፋርነት ለምን? ለህዝብ ህዝብ የተሻለ ሁኔታ ውስጥ እንዲገባ፣ ህዝብ ከመከራ እንዲፈታ የሆነ ኃይል ችግር የሆነውን ኃይል በድፍረት መገሰጽና ማሳሰብ ተገቢ ነው። ያንን ሳያደርጉ የሆነ አካል ዝም ብሎ ሰላም ያለውን አካል በመወንጀል መንግስትን መቃወም፣ መቼም መንግስትን መተቸት አሁን ብዙ እንትን አይደለም፣ ዋጋ አያስከፍልም። ዋጋ የሚያስከፍለው ሽፍቶቹን መተቸት ሆኗል። ስለዚህ እንዲህ እየተፈራሩ መፍትሄ ማምጣት የሚቻል አይመስለኝምና በድፍረት ለችግሩ መውጫ መንገድ ላይ ጥረት ማድረግ ነው። ከታሰሩት ሰዎች ጋር ተያይዞ የሚነሳው ነገር የታሰሩ ሰዎችን ብትመለከት ከመነጋገር በፊት ሊፈቱ የሚችሉበት እድል ዝም ብዬ ሳስበው አይታይም። ምክንያቱም የአጠቃላይ ሂደቱ አካል ስለሆነ ማለት ነው። የእንቅስቃሴው አካል ናቸው ብዙዎቹ። አሁን አይደሉም ብሎ የሚናገር ከመካከላቸው ሊኖር ይችላል፣ አላውቅም። ግን ብዙዎቹ በደንብ
የእንቅስቃሴው አካል ናቸው። በድምፅም በተለያየ መግለጫዎቻቸውም በጽሁፎቻቸውም በምንም ሲያስተጋቡ የነበሩ ሰዎች ናቸው። ስለዚህ በዛ ሂደት ውስጥ ያሉ ሰዎች የንግግሩ ሂደት አካል ሆነው ችግሩን በውይይት በንግግር በሚፈታበት ሰዓት አብሮ ምንድነው ወደ ፍጻሜ ሲሄድ እሱንም ጎን ለጎን አብሮ ማስኬድ የሚቻልበት ሁኔታ አለ። እስር ቤት ሆኖ መንግስትንም ምንም እነሱ መታሰራቸው የሚጠቀመው ነገር ያለ አይመስለኝም። ከእነርሱ በላይ ወንጀል የፈጸሙ ሰዎችም ስለተፈቱ የንግግሩ አካል የመሆን እድል ይኖረዋል። ከዛ ውጭ ግን ይሄ እንደ ቅዱስ ምናምን አድርጎ የሚወራውም እሱ ተረት ለዚህ ለጨፈነው ይጠቅማል፣ ለመፍትሄ ግን የሚበጅ ነገር አይደለምና ይሄንንም ማጤኑ መገንዘቡ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ መስከረም 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ መስከረም 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።